በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። እንደዚሁም ለቅዱስ ሚካኤል ዓመታዊ በዓል በሰላም አደረሳችሁ አደረሰን። ድርሳነ ሚካኤል ዘሚያዝያ። በአብ ስም አምነን አብን ወላዲ ብለን፣ በወልድ ስም አምነን ወልድን ተወላዲ ብለን፣ በመንፈስ ቅዱስ ስም አምነን መንፈስ ቅዱስን ሰራጺ ብለን ምንም ላጠይቁ አካላት ሦስት ብንል በባህሪ በሕልውና አንድ አምላክ ብለን አምነን ሚያዝያ በባተ በ12 ቀን ንዑድ ክቡር የሚሆን የመላእክት አለቃ ስለሚሆን ስለ ሚካኤል የተነገረውን ነገር እንናገራለን። ልመናው ክብሩ ለዘላለሙ ይደርብን፣ አሜን። ወንድሞቼ ሆይ የአብን ገናንነት የወልድንም ቸርነት የመንፈስ ቅዱስንም ምላት ስፋት ልናስብ ይገባናል። በሰማይ በምድርም ያለው ፍጥረት ሁሉ በሥላሴ አንድነት ተፈጥሮአልና፣ እንዲሁም መድኃኒታችን ኢየሱስ ክርስቶስ በሰማይ እንደሆነ ሁሉ በምድርም እንዲሁ ነው ብሎ በወንጌል ተናግሮአልና። እንግዲህ በምድር ያለውን እናውቅ ዘንድ አስቀድመን በሰማይ የሆነውን እንወቅ እንረዳ። በስድስተኛው ቀን እግዚአብሔር አዳምን በሥላሴ አንድነት በአንዲት ምክር ፈጥሮታልና እንዲህ ሲል፣ እኛ አብ ወልድ መንፈስ ቅዱስ በአርአያችንና በምሳሌያችን ሰውን እንፍጠር ብሎ ሰውን ፈጠረው። ስሙንም አዳም ብሎ ሰየመው። እግዚአብሔር መልእክተኞች ሁሉ ይሰግዱለታል ብሎ ነቢዩ እንደተናገረ መላእክትም ለአዳም ይሰግዱለት ዘንድ አዘዛቸው። በአርአያው የተፈጠረ ነውና ንዑድ ክቡር የሚሆን የቅዱስ ሚካኤልን ክብሩን ገናንነቱን እናገር ዘንድ ይገባል። ለእጆቼ ፍጥረት ስገዱ ሲል የአብን ቃል ሰምቶአልና። ፈቃደኛም ሆኖ በመሬታዊ አዳም ፊት በጉልበቱ ሰገደ። ትሑት ታዛዥ ነውና በእግዚአብሔር አምሳል ስለተፈጠረ ለመሬታዊ ሰው የመላእክት መታዘዝም ለመራዳት ነው መፈጠራቸው። ለእሱ ታዛዥነት ነውና ለፈጣሪው አልታዘዝም ያለ ለፍጥረቱም ለአዳም ያልሰገደ ግን ከሹመቱ ተሻረ፣ ከልዕልናው ተዋረደ። ነቢዩ ዳዊት ትዕቢተኛን እንደ ሞተ ሰው አጎሳቆልከው እንዳለ፣ ቅቱልም የተባለ ዲያብሎስ ነው። በትዕቢቱ ከሹመቱ ተሽሮ ከማይረጉ ተዋርዷልና። ልዑል የተባለ ግን ሚካኤል ነው። በቸርነቱ እሺ በጄ በማለቱ እግዚአብሔር አብ የቃል ኪዳኑ ባለሟል ተብሏልና። ጌታችንም ለኖኅ ቃል ኪዳን በሰጠው ጊዜ እኔ ሕያው ነኝ ምድርን በርግማን እንዳላጠፋት ዳግመኛም በእሷ ላይ ማየ አይህ እንዳላዘንብ ለአማኔ ብዬ ማልኩልህ አለው። ነቢዩ ዳዊት ከወዳጄ ጋር መሐላን አደረግኩ ብሎ እንደተናገረ ያን ጊዜም ቅዱስ ሚካኤል በመካከላቸው ነበር። ዳግመኛም መላእክት ሎጡን በምድር ከሚበድሉ ሰዎች ተለይተ ራስህን አድን ባሉት ጊዜ የመላእክትን ምክር ሰምቶ ከመከራ ዳነ። ዳግመኛም መላእክት ወደ አብርሃም ዘንድ መጥተው ይስሐቅ እንዲወለድ ነገሩት። ከዚያም ያዕቆብ ወደ ላባ በሄደ ጊዜ የመላእክትን ከተማ አገኘና ከምድር እስከ ሰማይ የደረሰች የወርቅ መሰላል አየ። በእሷም የእግዚአብሔር መልእክተኞች ሲወጡባት ሲወርዱባት ተመለከተ። ጌታም በአምሳለ ብእሲ ተገልጾ ያዕቆብን አገኘውና እንግዲህ ስምህ ያዕቆብ አይባል እስራኤል ይባል እንጂ አሕዛብን የሚገዙ ነገሥታት መሳፍንት ከአንተ ይወለዳሉና አለው። ያዕቆብም ይህች የእግዚአብሔር ሀገር መባል ይገባታል፣ የሰማይ የመግቢያዋ በር ይህች ናትና አለ። ዳግመኛም ዮሴፍን ወንድሞቹ ከሸጡት በኋላ በግብፅ አገር ለፈርዖን ቤት አዛዥ አደረገው። ዳግመኛም የግብፅ ሰዎችና ንጉሡ ፈርዖን በአባቶቻችን ላይ መከራ ባጸናባቸው ጊዜ መልእክተኛውን ልኮ ያድናቸው ዘንድ ወደ እግዚአብሔር ጮኹ፣ አመለከቱ። ጌታችን ኢየሱስ ክርስቶስ ከአብርሃም ከይስሐቅና ከያዕቆብ ጋር ያደረገውን ጽኑ መሐላውን አስቦ የቃል ኪዳኑን መልእክተኛ ላከላቸው። እግዚአብሔርም መልእክተኛ ለሙሴ በደብረ ሲና በደመና አምድ ሆኖ በጸጳጦስ መካከል እየነደደ እንጨቱ በእሳቱ ሳይቃጠል ታየው። ሙሴም ግርማውን ባየ ጊዜ እያደነቀ ነገሩን ይረዳ ዘንድ ወደ ደመናው አምድ ቀረበ። እግዚአብሔርም ሙሴን እንዲህ አለው፣ የወገኖቼን መከራቸውን አይቼ ጩኸታቸውንም ሰምቼ አድናቸው ዘንድ መጣሁ ብሎ ያንኑ መልአክ እግዚአብሔር መድኃኒት አድርጎ ላከው።
ያም መልአክ ልዩ ልዩ ታምራት እያደረገ አባቶቻችንን ከግብፅ አወጣቸው። ባሕረ ኤርትራም ከፍሎ ካሻገራቸው በኋላ በበረሃ 40 ዓመት ሙሉ መና ከሰማይ እያወረደ መገባቸው። ዳግመኛም የመላእክት አለቃ ቅዱስ ሚካኤል ስለ ሙሴ ሥጋ ከዲያብሎስ ጋር በተከራከረ ጊዜ እግዚአብሔር ያዋርድህ አለው እንጂ የስድብ ቃል ሊናገር እንዳልፈቀደ ይህን ተናገረ። ይህ ዕድል ስለ ትሕትናው ለዚህ መልአክ ተሰጥቶታልና እርሱም ይህን ሁሉ ለማድረግ ቻለ። ዳግመኛም ነቢዩ ኢሳይያስ ስለ መላእክት ክብርና ገናነት ሲናገር ልዑል እግዚአብሔርን ብርሃናዊና ሉዓላዊ በሚሆን ዙፋኑ ላይ ተቀምጦ አየሁት። እልፍ አእላፍ የሚሆኑ መላእክትም በዙሪያው ቆመዋል። እልፍ በፊቱ፣ እልፍ በኋላው፣ እልፍ በቀኙ፣ እልፍ በግራው ቆመዋል። እልፍ አእላፋት የብዙ ብዙ የሚሆኑ መላእክት ያገለግሉታል፣ ይላኩታል አለ። ሱራፌልና ኪሩቤልም ቅዱስ 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 አሸናፊ የምትሆን እግዚአብሔር ጌትነት በሰማይና በምድር የመላ ነው እያሉ ያመሰግኑታል። እየጮኹ ከሚያመሰግኑት ቃል የተነሳ ከአዳራሹ ውጭ አልፎ ያስተጋባ ነበር። በመድኃኒታችን በኢየሱስ ክርስቶስ ሥጋና ደም አምሳል በእጁ ፍመ እሳት በጉጠት የያዘ ከሱራፌል አንዱ መልአክ ተልኮ ከንፈሩን ባስነካው ጊዜ ነቢዩን ከለምጹ አነጻው። እንደዚሁም ሁሉ በክርስቶስ ያመንን እኛም የኀጢአት ማስተስሪያ የሆነን ዘንድ ዛሬ ባለ ዘመናችን በካህናት እጅ የመድኃኒታችንን የኢየሱስ ክርስቶስ ሥጋውን ደሙን እንቀበል። ዳግመኛም ነቢዩ ኢሳይያስ እግዚአብሔር አብ ለባሕሪ ልጁ መንገድን የሚጠርግ መልእክተኛን በፊት እልካለሁ አለ። ዳግመኛም ለአዳም ልጆች መድኃኒት ሊሆን እግዚአብሔር አብ አካላዊ ቃሉን ወደ ማኅፀነ ድንግል በላከ ጊዜ ስሟ ማርያም ወደ ተባለች ድንግል አስቀድሞ መልአኩን ሰደደውና መልአኩም ባለምሥራች ድንግል ወይ ደስ ይበልሽ፣ እግዚአብሔር ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ ከአንቺ ሰው ሆኖአልና እነሆ በድንግልና ጸንሰሽ በድንግልና ትወልጃለሽ፣ ስሙንም ኢየሱስ ትዪዋለሽ። እርሱም ለዘላለሙ በያዕቆብ ወገን ነግሶ ይኖራል፣ ለጌትነቱም ፍጻሜ የለውም አላት። እመቤታችን መልአኩን እንደ ቃል ይደረግልኝ አለችው። መልአኩ በድንግልና ጸንሻለሽ፣ በድንግልና ትወልጃለሽ ብሎ እንዳበሰራት ጌታችን መድኃኒታችን ኢየሱስ ክርስቶስ የይሁዳ ዕፃ በምትሆን በቤተልሔም ተወለደም። እረኞችም መንጋዎቻቸውን ነክተው ተጠግተው ይጠብቁ ነበር። የእግዚአብሔርም መልአክ መጥቶ ባጠገባቸው ቆሞ ሳለ የእግዚአብሔር የጌትነቱ ብርሃን ተገለጸላቸው። ያም መልአክ እረኞቹን ፈጽሞ አትፍሩ፣ እነሆ እጅግ አስደሳች የሆነ ታላቅ የምሥራች እነግራችኋለሁና ዛሬ የዓለም ሁሉ መድኃኒት የሚሆን በዳዊት ከተማ ተወልዶአልና እርሱም ክርስቶስ ነው አላቸው። ድንገትም ብዙ የሰማይ ሠራዊትና አለቆቻቸውም ከመልአኩ ጋር መጥተው በሰማይ ለእግዚአብሔር ምስጋና ይሁን፣ በምድርም ላይ ሰላም ስለተወጠነ ለሰው ልጆች ይቅርታ ተደርጓልና እያሉ እግዚአብሔርን ሲያመሰግኑት ቆይተው በመጡበት አኳኋን ከነርሳቸው ወደ ሰማይ አረጉ። ዳግመኛም እግዚአብሔር የሰማይ ከፍታዋን የምድር ስፋቷን እንደተተከለች ድንኳን አድርጎ አሳየ። በውስጧ የሚኖሩ መላእክትም እንደ ሙሽራ ሚዛዝት ወይም ሚዜዎች ደስተኞች ናቸው። ነቢዩ ዳዊት አቤቱ ወዳጃችሁ በእኔ ዘንድ ፈጽሞ የከበሩ ናቸው፣ ከእነርሱ አስቀድሞ ከነበሩትም የጸኑ ናቸው፣ እቈጥራቸው አለው ከአሸዋ ይልቅ እጅግ ይበዛሉ ብሎ እንደተናገረ። ዳግመኛም ነቢዩ ዳዊት ስለ አንተ መላእክትን ያዛቸዋል፣ በመንገድ ሁሉ ይጠብቁ ዘንድ እግርም በደንጊያ እንዳትሰነካከል በእጃቸው ያነሳል ብሎ እንደተናገረ። ሁለተኛም ሐዋርያው ጳውሎስ ትንሣኤ ሙታን እንዳለ ሲያስረዳ የመላእክት አለቃ ቅዱስ ሚካኤል የነጋሪት ድምፅ በሰማ ጊዜ ሙታን ሁሉ ይነሳሉ አለ። የመግደላዊት ወገን የምትሆን ማርያም በእሑድ ሰንበት መጣች ብሎ ከዚህ ቀጥሎ ላለው ቃል መግቢያ የሆነውን የወንጌል ቃል ሰምተን ልብ እናድርግ። ቀዳሚት ሌሊት ለእሑድ አጥቢያ እነሆ ታላቅ የመሬት መንቀጥቀጥ ሆነ። የእግዚአብሔር መልአክ ከሰማይ ወርዶ ከመቃብሩ ላይ ድንጋይቱን ገልብጦ በላይዋ ላይ ተቀምጦባታልና የመልአኩም መልክ እንደ መብረቅ የሚያበራ ልብሱም እንደ በረዶ ነጭ ነበር። ከግርማውም የተነሳ መቃብሩን የሚጠብቁ ጭፍሮች ደንግጠው ወደቁ፣ እንደ በድንም ሆኑ።
ንዑድ ክቡር የሚሆን የመላእክት አለቃ ቅዱስ ሚካኤልም መልሶ ሴቶችን እናንተስ አትፍሩ፣ የተሰቀለውን ኢየሱስን አውቃለሁና አስቀድሞ እንደተናገረ ተነስቷል፣ እዚህ የለም። ተቀብሮበት የነበረው መቃብሩን ይኸው ልታዩት ትችላላችሁ። ይልቁንስ ከሙታን ተለይቶ እንደተነሳ ፈጥናችሁ ሄዳችሁ ለደቀ መዛሙርቱ ንገሯቸው። ወደ ገሊላ መሄዱ ዘንድ አስቸኩሏቸው፣ በዚያ ያዩታልና ብሎ ነገራቸው። እንግዲህ ይህን ኃያል አምላክ ልናመሰግነው ይገባል። ትእዛዛቱን በሚፈጽሙ ጻድቃን ዘንድ ቸር ነውና። ስለዚህም እየወገናቸው በመለየት ጻድቃንን በቀኙ ኃጥአንን በግራው አቁሞ ለሁሉም እንደየሥራቸው ዋጋቸውን ይከፍላቸዋል። ከዚህ በኋላ በቀኙ የቆሙትን እናንተ የአባቴ ወዳጆች ዓለም ሳይፈጠር የተዘጋጀላችሁን መንግሥተ ሰማያት ትወርሱ ዘንድ ወደ እኔ ኑ ይላቸዋል። እሊህም የእግዚአብሔርን ሕግጋት የጠበቁና የክርስቶስን ፈቃድ የፈጸሙ በጌታ ቀኝ የቆሙ የጻድቃን ነፍሳት መልአከ ሕይወት በሚባል በጌታ ትእዛዝ የዘላለም ሕይወት ወዳለበት ቦታ ይሄዳሉ። በግራ የቆሙትን ግን በክርስቶስ ያላመኑ ስለሆኑ ለሰይጣንና ለሰራዊቱ ወደ ተዘጋጀ የዘላለም ኩነኔ ይሄዳሉ። የመላእክት አለቃ የምትሆን ቅዱስ ሚካኤል ወይ አመሰግንሃለሁ። በአንተ ጸሎትና ልመና ምድር ጸንታ ትኖራለችና። ዳግመኛም ለዳንኤል የወገኖችን ልጆች የሚጠብቅ ታላቅ መልአክ ወይም መሪ ይነሳልሃል ብለዋልና። የዳንኤል ወገኖች የተባሉ እነማን ናቸው? አናንያ፣ አዛርያና ሚሳኤል አይደሉምን? ናቸው እንጂ። እሊህም በሀገረ ባቢሎን በእሳት ነጎድጓድ በተጣሉ ጊዜ የእግዚአብሔር መልአክ ከሰማይ ወርዶ የእሳቱን ነበልባል ገስጾ እንደ ውሃ ቀዝቅዞ ከመቃጠል ያዳናቸው 3ቱ ጎልማሶች ናቸው። በዚያኑ ጊዜ እኒሁ 3 ደቂቃ ቤቱ በዘባነ ኪሩቤል ላይ ተቀምጠ ምን የሚጋርድ ሳይኖር የውቅያኖስን የውስጥ ጥልቀት የምትመለከት አንተ እግዚአብሔር ፈጽመ የተመሰገንክ ነህ እያሉ አመሰገኑ። ዳግመኛም እግዚአብሔር በዳንኤል ላይ መንፈስ ቅዱስን ባሳደረ ጊዜ ምስጢር ተገልጾለት እነሆ ሚካኤል ሊረዳኝ መጣ እያለ ተናገረ። ሁለተኛም ነቢዩ እነሆ ክቡር የሚሆን የመላእክት አለቃ ቅዱስ ሚካኤል በሁለቱ ተራሮች መካከል ቆሞ እጅግ ደስ የሚያሰኝ ንግግር ያደርጋል አለ። ዳግም የእግዚአብሔር መልአክ ዕንባቆምን ወደ ባቢሎን ወስዶ ባገናኘው ጊዜ በውኑ ትንኝን ስንኳ የማይዘነጋ እግዚአብሔር አስቦኛልን? እርሱ የሚወዱትን አይረሳምና ብሎ ዳንኤል አመሰገነ። ዳግመኛ ሄሮድስ ጴጥሮስን ይዞ በእግር ብረት አስሮ በእስር ቤት ባስቀመጠው ጊዜ እግዚአብሔር መልእክተኛ ቅዱስ ሚካኤል መጥቶ ጴጥሮስን ቀስቅሶ አነቃው። ተነስተም ወገብህን ታጥቀ ተከተለኝ ባለው ጊዜ እግረ ብረቱ ከእጁና እግሩ ወልቆ ወደቀ። ከግዞትም አወጣው። ከዚያም ለመውጣት ወደ ግዞቱ በር በደረሰ ጊዜ የብረቱ መዝጊያ ማንም ሳይነካው ወለል ብሎ ተከፈተለት። ቅዱስ ጴጥሮስም በእውነቱ ዛሬ እግዚአብሔር መልእክተኛውን ልኮ እንዳዳነኝ አወቅኩ ተረዳው ሲል ፈጣሪውን አመሰገነ። የመላእክት ሁሉ አለቃ የምትሆን ቅዱስ ሚካኤል ሆይ በዚህች ዕለት ከቅዱሳን ጋር ባለሟልነትን አግኝተን እግዚአብሔርን በማገልገል ደስ እናሰኘው ዘንድ ስለ እኛ ተግተ ጸልይልን። እነሆ አሁንም የቅዱስ ሚካኤል ጸሎትና በረከቱ ከእኛ ጋር ይሁን ለዘላለሙ አሜን። አሸናፊ ከሚሆን ከእግዚአብሔር ዙፋን ፊት ለፍጥረት ሁሉ ምሕረትን የሚለምን ተፈጥሮ ከሰዓት የሆነ የመላእክት አለቃ ቅዱስ ሚካኤል ያደረገው ተአምር ይህ ነው። ልመናው አማላጅነቱ በሁላችን በክርስቲያን ወገኖች የምንሆን እኛንም በየጊዜውና በየሰዓቱ ሊጠብቀን በመዓልትና በሌሊት በአውራህና በየዓመታት በዘመኑ ሁሉ ያለመለየት ከእኛ ጋር ይኑር እስከ ዘላለሙ ድረስ አሜን። ሮሜ በሚባል አገር ኃላፊ ጠፊ በሚሆን በዚያ ዓለም ወርቅና ብር እንዲሁም ከብትና በሌላውም ሀብት ሁሉ እጅግ የከበረ አንድ ባለጠጋ አይሁዳዊ ሰው ነበረ። ከዕለታት በአንደኛው ቀን እንደ አባቶቹ ልማድ ወደ መስጊድ ሲሄድ ገና በመንገድ በጉዞ ላይ ሳለ ከአንድ ክርስቲያን ከሚሆን ሰው ጋር ተገናኘ። ያም ሰው አስቀድሞ በጣም ሀብታም የሆነና በዚያን ጊዜ ግን የሚለብሰው ያጣ የዕለት ምግብ ስንኳ የሌለው ችግረኛ ነበረ። ከዚህ በኋላ መከር በደረሰ ጊዜ የዕለት ምግቡን ለማግኘት ኀፍረት እየተሰማው የቀን ሥራ ለመፈለግ ሲዘዋወር ያ አይሁዳዊ በመንገድ አገኘውና በእኔ ዘንድ ሥራ አለና ና እንሂድና ሥራ ቀጥል፣ ነግደ ወደምታተርፍበት 10 ወቄት ወርቅ እሰጥሃለሁ አለው።
ነገር ግን እንደ እምነት ወደ ቅዱስ ሚካኤል ቤተ ክርስቲያን ሄደን ገንዘቤን እንዳትክደኝ ማልልኝ አለው። እነርሱም በነገሩ ተስማሙና ወደ ቅዱስ ሚካኤል ቤተ ክርስቲያን ሄደው ያ አይሁዳዊ ክርስቲያናዊውን በፈለገው አይነት አስማለው። ከዚህም በኋላ ያ አይሁድ ወርቁን ሰጠውና ያ ክርስቲያናዊ ለንግድ ከሄደበት አገር ወደ መጣበት ላይ መለስ ብዙ ዓመታት ቆየም። ከጊዜ በኋላም ክርስቲያናዊ ወደ ሀገሩ መመለሱን ያ አይሁዳዊ ሰማና ፈልጎ ባገኘው ጊዜ ነግደ ታተርፍበት ዘንድ የሰጠውን ወርቄን ስለምንድን ነው የማትሰጠኝ ብሎ ቢጠይቀው የምን ወርቅ ነው የሰጠኸኝ አላውቅልም ሲል መለሰለት። ያም አይሁዳዊ ከብዙ ዓመታት በፊት ብዙ ተቸግረ ስለነበር ነግደ በትርፉ ቤተሰብን ታስተዳድርበትና ችግርንም ታስወግድበት ዘንድ 10 ወቄት ወርቅ አልሰጠውምን አለው። ክርስቲያናዊ ግን ስንኳንስ ወርቅ ይቅርና አንዳችም ነገር ለእኔ መስጠትን አላስታውስም በማለት ካደው። አይሁዳዊውም በመደጋገም አስቀድሞ አንተ አመፀኛ ካዲ መሆንክን እግዚአብሔር ስላመለከተኝ ወርቁን በሰጠው ጊዜ ምስክር ይሆንብህ ዘንድ በታቦተ ሚካኤል አምዬሃለሁ። አሁንም ያልሰጠው ቢሆን እንደ ቀድሞ ደግመማልና ከዕዳው ነጻ ትሆናለህ አለው። ነገር ግን የመላእክት ሁሉ አለቃ የሚሆን ቅዱስ ሚካኤል በአንተ ላይ ኃይሉን እንደሚያሳይና ታምራቱንም እንደሚገልጽ እተማመናለሁ። እርሱ መንፈሳዊና ብርሃናዊ መልአክ እንደመሆኑ መጠን የልብህን ተንኰል መርምሮ ያውቃልና አለው። ይህንንም ተናግሮ አይሁዳዊውና ክርስቲያናዊ ሁለቱም አብረው ወደ ቅዱስ ሚካኤል ቤተ ክርስቲያን ሄዱና አይሁዳዊው ወደ ውስጥ ሳይገባ በቤተ መቅደሱ ፊት ለፊት ቆመ። ያ ሃይማኖት የጎደለው አእምሮ የሌለው በስም ክርስቲያን ነኝ የሚለው ሰው ግን ወደ ቤተ ክርስቲያኑ በድፍረት ገብቶ በታቦተ ሚካኤል ፊት የመሐላ ቃሉን ሰጠ። በዚያኑ ጊዜ ከቤተ ክርስቲያን ወጥቶ ሊሄድ ሲል ከደጀ ሰላሙ ሲደርስ እጆቹና እግሮቹ እንደ እንጨት ደረቁ፣ እንደ ድንጋይም በድን ሆኑና መንቀሳቀስ አቃታቸው። ከዚያም የመላእክት ሁሉ አለቃቸው የቸርነቱና ይቅርታ መልአክ ሆይ በደሌን ይቅር በል፣ ታላቅ በደል ፈጽሜያለሁና ወደ ቤተ መቅደስም በድፍረት ገብቼ በስምህና በአምላክህ በእግዚአብሔር ስም እያለሁና እያለ በታላቅ ቃል አሰምቶ ተናገረ። አቤቱ ጌታዬ ሆይ ኃጢአቴን ይቅር ትለኝና በደሌንም ታጠፋልኝ ዘንድ ፈጽሜ ማልድሃለሁ፣ አጥብቄም እለምንሃለሁ። አይሁዳዊ ፈርቶ ከውጭ ሲቆም እኔ በድፍረት ከቤተ ክርስቲያን ውስጥ ገብቼ በሐሰት ምያለሁና አቤቱ እንደ በደሌ አትክፈለኝ፣ ኃጢአቴን አታስብብኝ። ለአዳም ልጆች የምታማልድ ለፍጥረታትም ሁሉ ይቅርታን የምታሰጥ አንተ ነህና ከዚህ ደዌ ብትፈውሰኝ ግን በሐሰት ከመማልና የመሳሰሉትን ሁሉ ከማድረግ ሁልጊዜ ይቆጠባለሁ። እንደ ቀድሞ ሁሉ ከበሽታዬ ድኜ ፍጹም ጤንነቴን ባገኝ ባለ የሕይወት ዘመኔ ሁሉ ለቤተ ክርስቲያን አገልጋይ ሆኜ እኖራለሁ እያለ ወተወተ። ይህንንም በሚልበት ጊዜ መሪር እምባ በማልቀስ ደረቱን እየደቃ በቆረጠ ልቡና ቅዱስ ሚካኤልን በመማለድና የይቅርታ ባለቤት የሚሆን እግዚአብሔርን አጥብቆ በመለመን ነበር። ከዚህ በኋላ እንቅልፍ አለውና ተኝቶ ሳለ ቅዱስ ሚካኤል በመንፈቀ ሌሊት መጥቶ በራእይ ተገለጸለት። ወዲያውም አንተ ጎስቋላ ሰው፣ በሁሉ ዘንድ የተመሰገነ እግዚአብሔርን ስለምን አልፈራኸውም? ስሙንስ በመጥራት በሐሰት ለመማል እንዴት ደፈርክ? በእውኑ እግዚአብሔር ትዕግሥት የባሕሪው ወይም ባሕረ ምሕረት ባይሆን ኖሮ ፈጥኖ ባጠፋ፣ የቆምክባት መሬትም እንደ ዳታንና አቤሮን በዋጠችም ነበር። የእግዚአብሔርን ስም ጠርቶ በሐሰት የሚምል ሁሉ የሚጠብቀው ይህ ዐይነቱ ዕድል ነውና፣ በምትምልበት ጊዜ የእግዚአብሔርን ስም በከንቱ አትጥራ የሚለውን የመጽሐፍ ቃል አልሰማህምን? በማለት ገሰጸው። ያም በስቃይ ላይ የሚገኝ በሽተኛ ሰው አቤቱ ጌታዬ ሆይ በፊትህ በሰማይም በምድርም ሁሉ ፊት ታላቅ ስተት ሠራው፣ ከፍተኛ በደልም ፈጸምኩ። ነገር ግን ከዚህ በሽታ ፈጽመህ አድነኝ። ይቅርታ ቸርነት ለእግዚአብሔር ልማዱ ነውና አንተም እንደ ፈጣሪ ይቅርታ አድርግልኝ። ሰውን የምትወድ ምሕረትን ይቅርታን የምታሰጥ ሩሩህ መልአክ አንተ ነህና እያለ ለመነ። በዚያን ጊዜ የመላእክት አለቃ ቅዱስ ሚካኤልም ይቅርታ አደረገለት። በእጁም እየዳሰሰው እነሆ ዛሬ ይቅርታ ተደርጎልሃል፣ ከበሽታህም ተፈውሰሃል። ዳግመኛ ግን ከዚህ የበለጠ መከራ እንዳያገኝ እንዳትበድል ብሎ አስጠንቅቆት ወደ ሰማይ አረገ።
በሽተኛውም ከእንቅልፉ በነቃ ጊዜ ከበሽታው ተፈውሶ ሰውነቱ በሙሉ ጤንነት ላይ ሆኖ ስላገኘው ከመጠን በላይ ተደሰተ። እግዚአብሔርንም በፍጹም ምስጋና አመሰገነው። የመላእክት አለቃ የሚሆን የቅዱስ ሚካኤልንም አከበረው፣ ከፍ ከፍም አደረገው። ያ አይሁዳዊ ሰው ግን የመላእክት ሁሉ አለቃ የሚሆን ቅዱስ ሚካኤል ያደረገውን ታላቅ ታምራት በተመለከተ ጊዜ ከዚያ ከሃዲ ሰው ወርቁን ወስዶ የመላእክት አለቃ ለሚሆን ለቅዱስ ሚካኤል ቤተ ክርስቲያን ብፅዓት ሰጠ። በጌታችን በመድኃኒታችን በኢየሱስ ክርስቶስም አምኖ ከተጠመቀ በኋላ የመንፈስ ቅዱስ ልጅነትን ተቀብሎ ለሥጋው የሚበጀውን በረከት ለነፍሱ የሚጠቅመውን መድኃኒት አገኘና በሃይማኖቱ የጸና በምግባርም የታነጸ ታማኝ ክርስቲያን ሆነ። ከዚህ በኋላ ሁለቱም ማለት ክርስቲያናዊውና አይሁዳዊው የቅዱስ ሚካኤልን ቤተ ክርስቲያን አገልጋይ በመሆን ያደረገውን ታምራትና ችሮታውን ለሰው ሁሉ እየነገሩ ኖሩ። ልመናው አማላጅነቱ ከሁላችን ሕዝበ ክርስቲያን ጋር ይሁን። ይልቁንም በዓሉን ለማክበር የተሰበሰብን የክርስቲያን ልጆች የምንሆን እኛን በክንፈ ረድኤቱ ይከልለን፣ የበደል ዋይ እንዳያቃጥለን፣ የኃጢአት ውርጭም እንዳያጠፋን፣ የጸሎት ኃይል ይሰውረን፣ የጠላት የዲያብሎስ ጦር እንዳይወጋን፣ ጋሻ መከታ ሆኖ ይጠብቀን እስከ ዘላለሙ ድረስ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን ሚያዝያ በባተ በ12ኛው ቀን የመላእክት አለቃ የሚሆን የቅዱስ ሚካኤል በዓል እንደሆነ እንናገራለን። ለእግዚአብሔር ክብር ምስጋና ይግባውና በዚህች ዕለት ክቡር የሚሆን ቅዱስ ሚካኤልን ሴዴቅያስ የተባለ ንጉሥ ጠባብና ረግረግ በሆነ የግዞት ቤት አስሮት ወደ ነበረ ወደ ኤርምያስ ልኮ የንጉሡ ባለሟልና የጭፍራው አለቃ በሚሆን በኢትዮጵያዊው አቤሜሌክ አማካኝነት ኤርምያስን ከእስር ቤት ያወጣበት ቀን ነው። በዚያን ጊዜም ኤርምያስ አቤሜሌክን ባረከው። የኢየሩሳሌምን ጥፋቷን እንዳያይና መራራ የሆነውን የመማረክ ጽዋንም እንዳይቀምስ ይመኝ ስለነበረ እንዲሁ ሆነለት። በዚህም ምክንያት የእስራኤል ልጆች ከምርኮ ተመልሰው እስከመጡ ድረስ 66 ዓመት ተኛ። ከምርኮ በፊት ቆርጦ አስቀምጧቸው የነበሩ ወይንና በለስም ደማቸው ሳይደርቅ ቅጠላቸው ሳይጠወልግ ስላገኛቸው አምጥቶ ለኤርምያስ አበረከተው። ስለዚህም የቤተ ክርስቲያን መምህራን ወር በገባ በ12 ቀን በየወሩ ንዑድ ክቡር የሚሆን የቅዱስ ሚካኤልን በዓል እናከብር ዘንድ አዘዙን። የቅዱስ ሚካኤል አማላጅነቱ ጸሎቱና በረከቱ ከእኛ ይለይ እስከ ዘላለሙ አሜን።